ሰላም ጤና ይስጥልኝ የተከበራችሁ የብራይት አካዳሚ ቤተሰቦች፣ ዛሬ የምናያቸው የትምህርታችን ርዕስ እንግዲህ ሀሁ ፊደል ክፍል 2 ነው። ሐመርሃ ከሚለው ፊደል ስንጀምር ሐመር ብለን ስንጽፍ በዚህኛው ሀ እንደምንጠቀም ሐመርሃ ይባላል። ይሄ ወደ 3 እና በድምጽ እንዲሁም 4 የሚሆኑ የሚመሳሰሉ ሃን ጨምሮ እንደዛ የሚደርሱ ሀ አይነቶች አሉ ማለት ነው። አንደኛው ሐመርሃ ነው። እንግዲህ ስናየው ሀ ሁ ሂ ሃ ሄ ሆ። አንደኛ ፊደል ሀ፣ ሁለተኛ ፊደል ሁ፣ ቀጥሎ የት ነች? እዚች ጋር። ሶስተኛ ፊደል ሂ፣ ቀጥሎ የት ነች? እግሯ ላይ። አራተኛ ፊደል ሀ፣ ይህ ሁለት እግሮቹ እዚህ ጋር እና እዚህ ጋር አጠር ያሉ ማለት ነው። ሄ፣ እዚች ጋር ቀለበት ያላት ሄ። ህ፣ እዚች ጋር ለየት የሚያደርጋት ምንድነው? እዚች ጋር ይቻለች ማለት ነው። ህ ይቺ ደግሞ በሃ ተቃራኒ በዚህኛው ተቃራኒ እዚች ጋር ሁለት እግሯ አጭር ነች ማለት ነው። የረዘም ይላል። እነኚህ ሁለቱ ዝጋና ዝጋ አጠር ይላሉ ማለት ነው። በእያንዳንዱ ቃላት ሆሄያት ቃል ስንመሰርት ምንድነው? የመጀመሪያው ሐመር። ሐመር ምንድነው? ሐመር ማለት እንግዲህ ግዕዝ ቃል ነው። ሐመር የተባለው መርከብ፣ እንደ መርከብ ነው። እንግዲህ የኖህ መርከብ ሐመር ማለት እንደዛ ነው። እሺ፣ ሁሩ ማለት ሂዱ ነው አይደል? በግዕዝ ነው ይሄኛው ሁሩ፣ ሂዱ። እሺ፣ ሂሳብ እዚች ጋር ሂሳብ ስንል በዚች ነው ተጠቀሙ ማለት ሂሳብ። ሐሳብ ለማለት ስንፈልግ እዚች ጋር ሐሳብ፣ ይሄው እንደዛ አድርገን መጻፍ እንችላለን ማለት ነው። ሀ ሳ አራተኛ ፊደል፣ ብ ስድስተኛ ፊደል፣ ሄ ዋ ን። ሄ አምስተኛ ፊደል፣ የክብ ያላት ቀለበት ካላት አምስተኛ ፊደል ትባላለች ማለት ነው። ዋ አራተኛ ፊደል ነው። ን ስድስተኛ ፊደል ከነ ቤተሰብ ማለት ነው። ከነ ቤተሰብ ስድስተኛ ወይም ሳድስ ይባላል። ኦኬ፣ ህሳብ ይቺ ከህ ቤተሰብ ስድስተኛ ፊደሏ ህ ነች ማለት ነው። ጻ ከጻ ቤተሰብ አራተኛ ፊደል፣ ን ከነ ቤተሰብ ስድስተኛ። አሁንም አንድ ላይ ምን ይላል? ህፃን የሚለውን ቃል ይሰጣል ማለት ነው። ሆ ከሃ ቤተሰብ ሆ፣ ይቺኛዋ ሆ፣ ይቺት ሆ። ሳ ከሳ ቤተሰብ ስንተኛ? አራተኛ። ከአ ቤተሰብ ስድስተኛ እና ከነ ቤተሰብ አራተኛ ማለት ነው። አንድ ላይ ምን ይሆናል? አንድ ላይ ሆሳዕና። ሌላ ደግሞ እዚህ ጋር መያዝ ያለባችሁ እንግዲህ በአማርኛ ነኝ፣ ይሄ ለጀማሪዎች የሚሆን ነው። ይሄ ከአሁን በፊት ፊደል ላትን የማያውቅ ሰው እንግዲህ እንደነኚህ እያየ እነኚህን እያነበበ መለየት ይችላል ማለት ነው። ምን አይነት ቃል መመስረት እንደምንችል በዛው እያየ እነኚህን መከታተል ነው ያለባችሁ ማለት ነው። እዚች ጋር በእንግሊዘኛ ደግሞ በተቃራኒው በቀላሉ አሁንም ሐመርሃ ያው እንደ መጀመሪያው ሀ አይቀየርም፣ ኤችኤ ነው የሚሆነው። እዚህ ጋር ሁ ቀጥሎ እዚች ጋር ነች። አሁንም እንደ መጀመሪያው እንደ ሀ እንደዛኛው ማለት ነው። ይሄኛው ሀ ቢሆን ያው ነው፣ አይቀየርም። በእንግሊዘኛ ያው ሀ የሚለው ድምጽ አንድ ነው ያለው፣ አንድ ፊደል ነው ያለው ማለት ኤች ኤ ኤች ዩ እያለ ይቀጥላል። ኤች ዩ ሁ ይባላል። ኤች አይ ከሆነ እዚች ጋር ሂ ትባላለች። ኤች ኤ ከሆነ እዚህ ጋር ሀ የሚል ድምጽ ይሰጣል ማለት ነው። ኤች ኢ ሄ የሚል ድምጽ ይወክላል። ኤች ብቻዋን ከሆነች አንዳንዶች እዚች ጋር አይ ያስገባሉ። ይችን ዶንት ፎርጌት ሄ ኤ የሚል ድምጽ ስላለው
ኤ የሚል ድምፅ እዚህ ጋር አይን አስቀምጠው ኤ ይቺ ራሷ ኤ የሚል ድምፅ ነው ያላት። በድምፅ ኤ የሚል ድምፅ ያላት ኢ ስለሆነች ማለት ነው። ኤች ብቻዋን ህ የሚለውን ድምፅ ትሰጣለች ማለት ነው። ኤች ኦ ከሆነ ሆ የሚለውን ድምፅ ይወክልናል ማለት ነው። ቀጣይ እንግዲህ የመ ቤተሰብ ነው። እያንዳንዳቸውን እስከ 7 እናያለን። እዚህ ጋር መ ከመቤተሰብ የመጀመሪያ ነው። ሙ ከመቤተሰብ ሁለተኛ፣ ሚ ከሚቤተሰብ ሶስተኛ፣ ማ ከማቤተሰብ አራተኛ፣ ሜ ከመቤተሰብ አምስተኛ ላይ ይገኛል። ም ከመቤተሰብ ስንተኛው ላይ? 6ኛ ፊደል ይሆናል ማለት ነው። እዚህ ጋር ሞ ከመቤተሰብ 7ኛ ነው። እንግዲህ እያንዳንዳቸውን እንዴት አንዱ ከአንዱ ይለያል የሚለውን በምርጥ በሆነ ዘዴ ላሳያችሁ። እዚች ጋር ይቺ ምንም የመጀመሪያዋ መነች፣ ምንም ቅጥል የላትም፣ ራሷ መነች። እንግዲህ ከዛ ሙ ስትሉ መን ትጽፉና እዚች ጋር ቅጥል ማድረግ ብቻ ነው የሚጠበቅባችሁ። ኦኬ 3ኛ ፊደል ላይ መን ተጽፎና እንደዛ አድርጋችሁ እግሯን ወረድ አድርጋችሁ እዚች ጋር ቅጥል ጫማ ማለት ነው። እቺ 3ኛ ፊደሎች በብዛት እዚች ጋር ቅጥል አላቸው እንደ ጫማ። ማ ደግሞ መን ጽፋችሁ ቁልቁል ቀጥ ያለ እግር ይኖረዋል እንደዚህ ማለት ነው። 5ኛ ፊደል አሁንም በብዛት እንዲች አይነት ቀለበት ይኖራቸዋል አብዛኞቹ አላቸው። ሜ 5ኛ ፊደል ም እግሯ ወደ ኋላ እንደዚህ ይመለሳል ማለት ነው። ም እንደዚህ። ሞ ግን ቀጥ ያለ ነው። ብዙ ሰዎች ይሳሳታሉ። እዚህ ጋር ሞ እግሩ ቀጥ ያለ ነው 7ኛ ፊደሉ። 6ኛ ፊደሉ ግን ወደ ኋላ ነው የሚመለሰው፣ ሸደድ ያለ ነው ማለት ነው። በእያንዳንዱ ቃላቶች ስንመሰርት በእያንዳንዱ ፊደል እንግዲህ እዚህ ጋር በሚለው መብላት፣ መብራት፣ መመገብ እያላችሁ እየጻፋችሁ ለማብራት ትችላላችሁ። እዚህ ጋር መብላት እዚህ ጋር ሙ በሚለው ደግሞ ሙግት። እዚህ ጋር ሚ በሚለው ሚዛን። ይቺ እግሯ አጣላ ነው አንደኛው ነው ዛ ስለሆነች ሚዛን። ኦኬ ቀጣይ ማ በሚለው ማለት ማለት። እሺ ቀጣይ ሜ በሚለው ደግሞ ሜላት የሚለውን ቃል መመስረት ይቻላል። እዚች ጋር ምግብ። ሞ በሚለው ደግሞ ሞገስ። እሺ ቀጣይ እነኚሁን ቃላቶች በእንግሊዘኛ ስናያቸው እዚች ጋር ኤምኢ ከሆነች የመጀመሪያ ፊደል መ የሚለውን ሳውንድ ይሰጣል ማለት ነው። ኤምዩ ከሆነ ሙ የሚለውን ፊደል ይሰጣል። ኤምአይ ከሆነ ሚ የሚለውን ይሄኛውን ፊደል ይሰጣል ማለት ነው። እዚህ ጋር ኤምኤ ከሆነ ማ የሚለውን የሚለውን ፊደል እዚህ ጋር ካያችሁ መ ዩ አይ ኤ የሚለውን እዚህ ጋር የሚል ድምፅ ነው። ሚ ስንል የሚል ድምፅ፣ ዩ ደግሞ የሚል ድምፅ ይሰጣል። ሜ ስንል እዚህ ጋር አይ እና ኤ የሚል ድምፅ እንዲወጣ ያደርጋሉ። ሜ ስትሉ በብዛት እንደዚህ ነው የሚጻፈው። ትክክለኛው ይሄ ነው። ግን አንዳንድ ሰው እንደዚህ ይጽፋል ኤምኢ ብቻ ማለት ነው። ኤምኢ ግን ተመልሶ መን ይሄን እንዳይሰጥብን ማለት ነው። አይብገባ ጥሩ ነው። ኤ የሚል ድምፅ እንዲኖረው ማለት ነው። ምን እዚህ ጋር ብቻውን ኤም ይሆናል ማለት ነው። እዚህ ጋር ሞ ኤምኦ የመጨረሻ ፊደል ኦን ነው የሚያስከትሉት። እዚህ ጋር ኦን ያስከትላል ማለት ነው። እዚህ ጋር
ምንም የሚያስከትለው ነገር የለም። ምን ስድስተኛ ፊደሎች ማንንም አያስከትሉ ቫወል እዚህ ጋር አይጠቀሙም። ሜ ግን አይ ኢ ያስከትላሉ። አምስተኛ ፊደሎች አራተኛ ፊደል ኤል ያስከትላል። ሶስተኛ ፊደል አይን ያስከትላል። ሁለተኛ ፊደል ዩን ያስከትላል። እሺ የመጀመሪያ ፊደል ኢ ኤክሴፕት ሃ። ሃ ግን እንደዛ አድርገን ኤ ነው የሚያስከትለው። ሃ ኤክሴፕት ሃ ሌሎቹ ኢ ነው የሚያስከትሉት የመጀመሪያ ፊደሎች ማለት ነው። አመሰግናለሁ። በኦንላይን በትንሽ ሳምንታት ማንበብ መጻፍ እንድችሉ ከፈለጋችሁ ብራይት አካዳሚ ላይ ይደውሉልን 0921 03 76 28። ብዙ ልጆች በትንሽ ሳምንታት ማንበብ መጻፍ እየቻሉ ነው። እርሶም ማንበብና መጻፍ የማይችሉ ከሆነ ብራይት አካዳሚ ይደውሉ። እናመሰግናለን።